አላችሁ ከቸርች መሄድ መታወቂያችሁ ይሆነ ደከማችሁ ነብይ ጋር ስትዞሩ እዚኛውም ቴሌቪዥን እዛኛውም ቴሌቪዥን የምትታዩ ህይወት ፈቀቅ አለል ያላችሁ የመዞር ሱስና አባዜ ስላለባችሁ ሳይሆን ህይወት እንደ አለት ሆኖባችሁ እንደ እሾክ ሆኖባችሁ አልለወጥ ያላችሁ ሰዎች አንድ አይነት ዘመን ነገር ላይ ይኖራችሁ ሰዎች ከ20 ዓመት በፊት የሰራችኋትን ያችን ጉሊት እስካሁን ድረስ ምሰሩ ወይ ኢኮኖሚያችሁ አልተለወጠ ወይ ጤና አልተለወጠ ወይ የሆነ ነገር ጨርቃችሁ አልተለወጠ ወይ ሰላም አላገኛችሁ ወይ የሆነ ነገር እንዲሁ በአንድ አይነት ነገር ዘመን እየጨረሳችሁ ያላችሁ በአንድ አይነት ነገር ታሪካችሁ እየተደመደመ እድሜያችሁ እየገፋ ያለባችሁ ሰዎች መንፈስ ቅዱስ ዛሬ እንደዚህ ይናገረኛል። በጠበቃችሁት መንገድ ሳይሆን ባልጠበቃችሁት መንገድ መጥቼ ታሪካችሁን እለውጠዋለሁ። ዮሐንስ እንደምታውቁት ሰፊውን የወንጌሉን ቦታ የሰጠው ለክርስቶስ ኢየሱስ መከራ ነው። ሌሎቹ ወንጌሎች በስተመጨረሻዎቹ የወንጌል ምዕራፋቸው ላይ የክርስቶስ መከራ መጽሐፍ ሲጀምሩ ዮሐንስ ግን አስራዎቹ ቤት ውስጥ ጀምሮ የክርስቶስ ኢየሱስን መከራ ይናገራል። በዚህ ቦታ በቤተሳይዳ በሚባለው መጥመቂያ ኢየሱስ ክርስቶስ ያደረገውን ነገር ነው የሚናገረው። የአይሁድ በዓል ነበረ። ወቅቱና ጊዜው የበዓል ጊዜ ነው። የአውደ ዓመት ጊዜ ነው። ብዙ ዘመዶች የሚሰበሰቡበት ጓደኞች እንደገና የሚተያዩበት አምላካቸውን የሚያመሰግኑበት መልካም ምኞት የሚለዋወጡበት እንኳን አደረሰሽ ተባብለው የሚባባሉበት ጊዜ ነው እና ኢየሱስ ክርስቶስ በዚህ በዓል ወቅት ወደ ኢየሩሳሌም ወጣ ይላችኋል። ወደ ኢየሩሳሌም ሲወጣ በኢየሩሳሌም በበጎች በር አጠገብ ቤተሳይዳ የሚባል አንድ መጠመቂያ ቦታ እንደነበረ የዮሐንስ ወንጌል መጽሐፍ ምዕራፍ 5 ይነግራችኋል። ይሄ ቤተሳይዳ የምትባለው መጠመቂያ 5 በሮች ያሉትና በጣም ብዙ ሰው የሚከማችበት ቦታ ነው። ቤተሳይዳ የሚባለው የመጠመቂያ ቦታ በዚህ ቤተሳይዳ በሚባለው የመጠመቂያ ቦታ ውስጥ ይሄ የመጠመቂያ ቦታ ወደ ታች 13 ሜትር ርቀት አለው ውሃውና በዚህ ቦታ መልአኩ እየወረደ አልፎ አንዳንዴ ውሃውን ያናውጠው ስለነበረ ከውሃው መናወጥ በኋላ ቀድሞ ወደ ውሃው የገባ ካለበት ከማናቸውም ደዌ ይድን ነበር። ከፍተኛ ዝቅተኛ ሚባል የለም። የቆየ ያልቆየ ሚባል የለም። ማንም ውሃው ሲናወጥ ዘሎ ይግባ እንጂ ካለበት ከማናቸውም ደዌ ይድን እንደነበር የእግዚአብሔር ቃል ይነግራችኋል። ለምንድነው ይሄ የመጠመቂያ ቦታ 5 በሮች የያዘው ብዬ ስል በጣም የሚገርማችሁ ህዝቡ በጣም ከፍተኛ ቁጥር ስላለው ብዙ ህዝብ ይሰበሰብ ስለነበር አይነ ስውር፣ አንካሳ፣ ሰውነቱ የሰለለ በሽተኞች በጣም ብዙ ቁጥር ያላቸው ሰዎች በዛ ቦታ መጥተው ይተኙ ነበር። የሚተኙ ደግሞ ውሃው እስኪናወጥ ድረስ ለመጠበቅ ነው የሚተኙት። ይሄ ቤተሳይዳ የሚባለው መጥመቂያ አቅም የሌላቸው ገንዘብ የሌላቸው ዘመድ የሌላቸው ወይም ደግሞ ገንዘብም ቢኖራቸው መዳን እድል የሌላቸው ተስፋ የቆረጡ ሰዎች የመጨረሻውን እድል ከሰማይ ከመለኮት እጣፋንታቸውን የሚጠይቁበት ቦታ ነው። ስለዚህ ከተለያየ ቦታና ርቀት ካላቸው አካባቢዎችም ከቅርብም ይሰባሰቡና እዛ ቤተሳይዳ የሚባለው መጠመቂያ ቦታ ይተኛል። መልአኩ ደግሞ አንዳንዴ ነው የመጣ ውሃውን የሚያናውጠው። ፈውሱ ያለው ውሃ ውስጥ ሳይሆን ነውጡ ውስጥ ስለሆነ ከውሃው መናወጥ በፊት ገብታችሁ ብትዘፈዘፉም በኤሪያል ቦቦ በላርጎ አትድኑ። ጌታ ኢየሱስ ክርስቶስ በአይሁድ በዓል ወቅት ወደ ኢየሩሳሌም ወጣ ይልና ይሄ በጣም ገናና ወደ ሆነው የፈውስ ቦታ የመጠመቂያ ቦታ እንደመጣ የእግዚአብሔር ቃል ይነግራችኋል። ዛሬ ማታ ልክ እነዚህ በቤተሳይዳ መጠመቂያ ቤት ውስጥ የተሰበሰቡ በሽተኞች፣ አይነ ስውሮች፣ አንካሶች፣ ሰውነታቸው የሰለለባቸው ሰው ወደዛ ቦታ ባለስልጣን ኤክስፔክት አያረጉ፣ ወደዛ ቦታ ባለመድኃኒት ኤክስፔክት አያረጉ፣ ወደዛ ቦታ ሀብታም ኤክስፔክት አያረጉ። እዛ ቦታ ይመጣል ብለው የሚጠብቁት መልአክ ነው። ይናወጣል ብለው የሚጠብቁት ውሃ ነው። ውሃውንም ሳያናውጥ መልአክም ሳይልክ ባለስልጣንም አብረውት ሳይከተሉት ድንገት ሳያስቡት የህይወት ሁሉ ራስ የሆነው ጌታ መካከላቸው ተገኘ። ዛሬ ይመጣል ባላችሁት መንገድ ሳይሆን ባልጠበቃችሁት መንገድ መጥቶ ታሪካችሁን ይሰራዋል። ዛሬ ማታ አሜን የሚል ሰው ፈልጋለሁ። አሜን ባል። ውሃው እስኪንቀሳቀስ ድረስ ይጠብቁ ነበር እንደሚል መጽሐፍ ሲናገር ዛሬ ትንቢት ነግራችኋለሁ። በምትጠብቁ ሳይሆን ባልጠበቃችሁት ታሪካችሁን ይፈታዋል። እንደተለመደው አልፎ አንዳንዴ የሚመጣ መልአክና ውሃውን የሚያናውጥ አንድ የሆነ መልአክ ነው የሚጠበቀው። ውሃው እስኪንቀሳቀስ ነው የሚጠብቁት እነሱ። ስለዚህ በፍጹም ወደዚህ ቦታ ቢዝነስማን አይመጣም። ወደዚህ ቦታ ሐኪም አይመጣም። ወደዚህ ቦታ ባለስልጣን አይመጣም። የሸተቱ ከሰው የተገፉ አቅም የሌላቸው ሰውነታቸው የሰለለ ምንም ለምንም ነገር የማይፈልጉ ሰዎች የተከማቹበት ቦታ ነው። ተስፋ
የቆረጡ ሰዎች የሚተኙበት ቦታ ነው። እዚህ ቦታ የሚመጣ መስፍን፣ የሚመጣ ንጉስ፣ የሚመጣ ሀብታም አይደለም የሚጠበቀው። የሚመጣ መልአክ ነበር የሚጠበቀው። ነገር ግን መልአኩን ሳይሆን እሱ ራሱ እንደመጣ ዛሬ ወደ አንድ ሰው ህይወት ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ባልጠበቃችሁት መንገድ ኢየሱስ ይመጣል። ተስፋ በቆረጣችሁበት ጉዳይ ኢየሱስ ይመጣል። አይሆንም ባላችሁት ጉዳይ ይመጣል። ሞቷል ባላችሁት ጉዳይ ይመጣል። ስራ ፈት አይደለም አንተ፣ መሄጃ አይደለም እዚህ የመጣው፣ በዓላማ ነው እዚህ የተገኘው። እውነቴን እኮ ነው የምልህ። ማንንም ልታደንቅ አይደለም እዚህ የተገኘው። የማንም ፕሮግራም ማድመቅ አይደለም አንተ። የጌታን መምጣት የምትጠብቅ ሰው ነህ አንተ። ሲመጣ ኢየሱስ ደግሞ የመጣው እጅግ ብዙ ቁጥር ያላቸው ሰዎች ቢከማቹም ለተከማቹት ሁሉ ሰው አይደለም የመጣው። በተከማቹት ሰዎች መካከል ላለ አንድ ሰው ነው የመጣው። ለተኙት ሁሉ አይደለም የመጣው። ለታመሙት ሁሉ አይደለም የመጣው። የመጣው እዛ ለወደቁት ሁሉ አይደለም የመጣው። ከነሱ መካከል እጅግ ብዙ ቁጥር ያላቸው ሰዎች ተሰባስበዋል። ዕውሮች አሉ፣ አንካሶች አሉ፣ ሰውነታቸው የሰለለ አለ፣ በሽተኞች አሉ፣ ብዙ አይነት በሽታ ያለባቸው ሰዎች አሉ። በተከማቹ ሰዎች መካከል ወደ አንድ ሰው መጣ። ኢየሱስ ደግሞ ሲመጣ ወደዚህ አንድ ሰው ገና ዮሐንስ ሲዘግበው በሚገርም ሁኔታ በአስደናቂ ሁኔታ ነው የዘገበው። እንደዚህ ብሎ ነው የዘገበው። ለብዙ ዘመን ያው እንደሆነ አውቆ መጣ። እዛ አካባቢ መጥቶ ኢንፎርሜሽን ሳይጠይቅ ወይም ደግሞ ሰውየውን ኢንተርቪው ሳያደርገው ስለ ሰውየው ሁኔታ የሚነግረው ዘመድ አዝማድ የለም። ምክንያቱም ሰውየው ሰው የለኝም ብሏል። ሰውየው ስለሱ ጉዳይ የሚያሳስብለት ዘመድ የለውም። የሚነግርለት የሚልከው ልክ እንደ መቶ አለቃው ባሪያ የለውም። ሰውየው ቤተሳይዳ መጥመቂያ የወደቀ ምስኪን ሰው እዛውም መጽሐፉ ሲናገር ለረጅም ዘመን ያው እንደነበረ አውቆ ለውጥ አይታይበትም። ምናልባት ከበሽታው ጋር ያረጅ ይሆናል እንጂ፣ ምናልባት ከሽባነቱ ጋር እድሜ ያስቆጥራል እንጂ፣ ከጥያቄው ጋር ዘመን ይለውጣል እንጂ የማይለወጥ ለውጥ የማያውቀው ህይወቱ መጠበቅ ብቻ የሆነ ሰው ጋር ኢየሱስ መጣ። ወዳጆቼ ይሄ ሰው ፈውሱ ጋር ተኝቶ ህይወቱ ላይ ለውጥ የለም። የውሃው ጉድጓድ ጋር ተኝቶ መጠመቂያው ጋር ተኝቶ ለውጥ የለም በህይወቱ። ዛሬ ማታ በህይወታችሁ ጠብቃችሁ ለውጥ ያጣችሁ ሰዎች፣ ለረጅም ዘመን ያው የሆናችሁ ሰዎች እግዚአብሔር ወደ እናንተ ይመጣል። ዘንድሮም እዛው ቸርች እግዚአብሔር እግር ስር የእግዚአብሔር ደጅ ላይ መቅደሱ ላይ ወንድሞች ህብረት መካከል ሆናችሁ ለረጅም ዓመት በአንድ አይነት ህይወት እየታወቃችሁ ሰዎች፣ ባለፈውም ካቻምናም የዛሬ 5 ዓመት 10 ዓመት የእናንተ ቤት ታሪክ ያው የሆነባችሁ ለውጥ አይታችሁ ማታውቁ ኢየሱስ ዛሬ ማታ ወደ እናንተ ይመጣል። ወሬ ብቻ የተባላችሁ፣ ወሬ ብቻ፣ ድካም ብቻ፣ መንከራተት ብቻ፣ መሄድ መምጣት ብቻ፣ ያው ብቻ፣ መጮ ብቻ፣ ልሳን ብቻ፣ ትንቢት ብቻ የተባላችሁ ሰዎች፣ ትንቢት እየተነገራችሁ ማይለወጥ፣ እየዘመራችሁ ማይለወጥ፣ እየሰጣችሁ ማይለወጥ ያው የሆነባችሁን ነገር ዛሬ ማታ ኢየሱስ ይለውጠዋል። በኢየሱስ ስም ይለውጠዋል። ከኔ ጋር የምታገለግሉ ሰዎች፣ እዚህ ያላችሁ የምታቁኝ ሰዎች፣ እኔ ምንም ልረዳችሁ አልችልም። ምንም ከኪሴ ማረግላችሁ ነገር የለም። ህይወትን የሚለውጠው ጌታ ዛሬ ታሪካችን ይለውጠዋል። ውጪ ያላችሁ ሰዎች ወረም ባርጋችሁ አሜን ባሉ አላችሁ። ከቸርች መሄድ መታወቂያችሁ የሆነ ደከማችሁ ነብይ ጋር ስትዞሩ እዚህኛውም ቴሌቪዥን እዛኛውም ቴሌቪዥን የምትታዩ ህይወት ፈቀቅ አለል ያላችሁ የመዞር ሱስና አባዜ ስላለባችሁ ሳይሆን ህይወት እንደ አለት ሆኖባችሁ እንደ እሾክ ሆኖባችሁ አልለወጥ ያላችሁ ሰዎች፣ አንድ አይነት ዘመን ነገር ላይ የኖራችሁ ሰዎች፣ ከ20 ዓመት በፊት የሰራችኋትን ያችን ጉሊት እስካሁን ድረስ ምሰሩ፣ ወይ ኢኮኖሚያችሁ አልተለወጠ፣ ወይ ጤና አልተለወጠ፣ ወይ የሆነ ነገር ጨርቃችሁ አልተለወጠ፣ ወይ ሰላም አላገኛችሁ፣ ወይ የሆነ ነገር እንዲሁ በአንድ አይነት ነገር ዘመን እየጨረሳችሁ ያላችሁ፣ በአንድ አይነት ነገር ታሪካችሁ እየተደመደመ እድሜያችሁ እየገፋ ያለባችሁ ሰዎች መንፈስ ቅዱስ ዛሬ እንደዚህ ይናገረኛል። በጠበቃችሁት መንገድ ሳይሆን ባልጠበቃችሁት መንገድ መጥቼ ታሪካችሁን እለውጠዋለሁ። እግዚአብሔር ምስክሬ ነው። ከተቀመጣችሁበት ቦታ መንጭቆ የሚያነሳ የእግዚአብሔር ኃይል ያገኛችኋል። ኢየሱስ ሲመጣ የመጣው በአንድ ነገር ዘመን ወደ ወሰደበት አንዱ ጉዳዩ ዘመን በልቶበታል። ሁለተኛ ያውን ለውጥ ሳይኖረው ለረጅም ዘመን እንደዚህ ሆኗል። ሶስተኛ ሰውየው የተቀደመ ሰው ነው። አራተኛ ሰው የለው። ኢየሱስ የመጣው ወደ እነዚህ አራት ጉዳዮች ወደ ሆነው ሰው ነው። እኔ ስነሳ ሌላው ከኋላ መጥቶ ይቀድመኛል። ስጀምር መንፏቀቅ ስጀምር ሌላ መጥቶ ይገባል። ይህ እንዴት የሚያም ጉዳይ ነው። ይህ ሰውዬ የ38 ደቂቃ ጉዳይ አይደለም ያወራው። ይህ ሰው የ38 ደቂቃ ጉዳይ አይደለም ያወራው፣ የ38 ዓመት ጉዳይ ነው። ተምራችሁ ስታበቁ ወረቀታችሁን ይዛችሁ በሰው ማጣት ስትዞሩ ደርሳችሁ ጫማችሁን ጨርሳችሁ ልትገቡበት ያላችሁትን ስራ ሌላ ከኋላ ሆኖ በዘመድ የገባባችሁ ሰዎች፣ ተነስታችሁ ሄዳችሁ ደረስኩ ስትሉ ሌሎች መጥተው ከኋላ እየቀደሟችሁ ህይወታችሁ የተበላሸባችሁ ሰዎች፣ ሰው የለኝ የምትሉ ሰዎች፣ የሆነ ነገር ለውጥ በህይወታችሁ ኤክስፔክት አርጋችሁ በአንድ አይነት ዘመን የፈጃችሁ ሰዎች ዛሬ ማታ የኖራችሁበትን ጥያቄ ትዝታ የሚያደርግ የኢየሱስ አመጣጥ ይመጣል። ቸርች እየዋላችሁ የተቀደማችሁ እጅጁን እያያችሁ የራባችሁ ለውጥ እየጠበቃችሁ ያው የሆነባችሁ ጭራሽ እንደውም እየባሰበት እየሄደባችሁ ያላችሁ ሰዎች ይሄ
ቤተሳይዳ የሚባለው የመጠመቂያ ቦታ በሰው ያለሽ አሰራር የሚሰራ ፌር ያልሆነ የፈውስ ቦታ ኢየሱስ ያው እንደሆነ አውቆ ወደዛ ሰው እንደዚህ ይላችኋል። በተከማቹ ሰዎች መካከል ለተከማቹት ሁሉ ሳይሆን በመካከል ላይ የተረሳ ሰው እንዳለ፣ በመካከል ላይ የተጣለ ሰው እንዳለ፣ በመካከል ላይ ተለውጦ የማያውቅ ሰው እንዳለ አየ። አንዳንዴ እንደው ስትጋፉ እድል የማይደርሳችሁ፣ ለጸሎት እድል የማይደርሳችሁ፣ ለመነካት እድል የማይደርሳችሁ፣ ቃል ለመስማት እንደው ነገሬ ባይለወጥ እንደዚህ ዝም ብሎ ይንካኝ ያላችሁ እግዚአብሔር የራቀባችሁ የመሰላችሁ ያህል የደረሳችሁ ወገኖቼ እግዚአብሔር እንደዚህ ይላችኋል። በጠበቃችሁት አይደል እናንተ ኤክስፔክት ባረጋችሁት አይደል። እመኑኝ የመጽናናት ደመና በህይወታችሁ ላይ እንደሚመጣ ስለናንተ ብዙ በተባለበት ሰፈር ሌላ ሀገር ወስዶ አይደለም ታሪካችሁን የሚለውጠው። እሱማ አያዋጣችሁም። ሌላ ሀገር የማትታወቁበት መንደርማ ወስዶ አይደለም ነገራችሁን የሚሰራው። ያው ሆናችሁ በታወቃችሁበት ሰፈር ታሪካችሁ ይለወጣል። በ2011 ዓመተ ምህረት አመቱ ሊለወጥ ሲል ትንቢታዊ አዋጅ ተቀበላችሁ። የፍሬ አመት፣ የመውጣት አመት፣ የመጠርመስ አመት፣ የመስፋት አመት አልናችሁ። እንኳን አይደለም ልትወጡ ፍሬ ልታፈሩ ቀርቶ ጭራሽ እየጠበባችሁ ሁለት የነበራችሁ አንድ፣ ሶስት የነበራችሁ ሁለት የነበራችሁ አንድ የነበራችሁ ዜሮ፣ ጭራሽ ተስፋ ወደ መቁረጥና ወደ ማጣት ህይወት የሄዳችሁ ሰዎች የተከተላችሁት ጌታ የአንድ ሃይማኖት ቡድን መሪ እንዳይመስላችሁ። አመጣጡ እናንተ ባሰመራችሁለት መስመር ሳይሆን በሰሜን ስትጠብቁት በደቡብ የሚመጣ፣ በምስራቅ ስትጠብቁት በምዕራብ የሚመጣ ይመጣል። በዚህኛው አመት በየብስ ይመጣል ስትሉት እሱ በባህር ላይ የሚመጣ ጌታ ዛሬ ማታ ትንቢት እነግራችኋለሁ። ከዚህ ቤት ስትወጡ የምስራች ትሰማላችሁ። በኢየሱስ ስም ይሄ አመት ሳያልቅ ኢየሱስ ይመጣል። ሞቴን እግዚአብሔር ቤት ያርገው፣ ቸርች ያርገው፣ አሉጋ ያርገው ያላችሁ ሰዎች ጌታ ምስክሬ ነው። በዚህ አመት ይሄ አመት ሳያልቅ ባልጠበቃችሁት መንገድ ኢየሱስ ወደ ቤታችሁ ይመጣል። የተቀደማችሁ ሰዎች ቢዝነስ አስባችሁ ቢዝነሱን እናንተ ጽፋችሁ አይዲያው መጥቶላችሁ ጽፋችሁ እስክትጨርሱ ድረስ ሌላ ሰው ሰርቶት የምታዩ ሰዎች አረጋዋለሁ ያላችሁትን ነገር 50 ሺህ ብር በሆነ ጉዳይ እስኪሞላላችሁ ስትጠብቁ ፖሊሲ ሲለወጥ፣ ቆይ ቆጥባለሁ በቃ እቺን ነገር አረጋታለሁ ስትሉ ሲለወጥ፣ የሆነ ሲለወጥ፣ ስትቀደሙ ሲለወጥ የኖራችሁ ሰዎች እግዚአብሔር ምስክሬ ነው። ይሄ ሰውዬ የዛሬ 38 ዓመት ፖዝ ሆኗል፣ ቆሟል። እዛ ብዙ ሰዎች በ38 ዓመት ውስጥ ተጉዘው እዚህ ደርሰዋል። ኢየሱስ ሰውየውን ፕሌ ሲያደርገው ልክ ካቆመበት አይደለም እኮ የሚቀጥለው፣ በመካከላቸው የነበረውን አሳይመንት ሰርቶ ነው የሚቀጥለው። ዘርግ ነግራችኋለሁ፣ በሚቀጥለው ዓመት ከቀደሟችሁ ሰዎች እኩል የሚያስኬድ በረከት ያገኛችኋል። ቴክኒክ ስለማትችሉ ጥፍ ማለት ስለማትችሉ መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የታችሁን ረቅጦ እንደገና ወደ ላይ መንጠራራት በሚባል ማቴማቲክስ እና ፊዚክስ ስለማትችሉ ፍዝዝ ካላችሁ እናንተ ኢየሱስ ላይ ብቻ የምትፈዙ ሰዎች፣ ቃሉ ላይ እየፈዘዛችሁ የመሸባችሁ ሰዎች፣ እኔ ኢየሱስ ወዴት እንደሚመጣ ያውቃል፣ ለምን እንደሚመጣ ያውቃል። ሲመጣ ራሱ ሌላ ሰውዬ ጋር እንደሚመጣው ወደዚህ ብዙ ዘመን ያው እንደነበር አውቆ መጣና ሲጠይቀው ሰው የለኝም፣ ከዛስ እየተቀደምኩ ነው የኖርኩት። ቤት ቦታ ልትገዙ አስባችሁ አይታችሁ እስኪሞላላችሁ ሲሸጥባችሁ የኖራችሁ ሰዎች አላችሁ። እኔ በጣም የማምነውን ነገር ልንገርህ፣ በቦታ አምናለሁ፣ በርስት አምናለሁ። እኔ በጣም በርስት ነው ማምነው። እበለኝ። ሰይጣን በሰማይ የማይሰራው አቅም ስለሌለው አይደለም፣ ስፍራ ስለሌለው። እግዚአብሔር በካልቾ ብሎ ዙረታ ምን ያደረገው በቃ አሁን ውጣ ስንለው ከዚህ ሂዳት ውጣ ጩና ውጣ ሲሄድ ከዛ ሲቀጠቀጥ ነው የሚኖረው። እግዚአብሔር ሲባርካችሁ ስፍራ ነው የሚሰጣችሁ። እነግራችኋለሁ፣ በተቀደማችሁበት ሀገር እግዚአብሔር ስፍራ ይሰጣችኋል። በ30 ምናምን ዓመት ጠጉር አልቆ ብዙ ታሪክ አምጥተህ ሸብተ እሱ ያኔ ሲቆም የነበሩ ሰዎች አግብተው ልጅ ወልደዋል። ሰውየው ሲቆም እናንተ ስትመረቁ ሕፃን የነበሩ ልጆች አግብተው መኪና ሲናዱ ያው የሆናችሁ ሰዎች። አሁን አንዳንዴ አያቴ ጋር ሲሄድ ያኔ ዩኒቨርሲቲ ሲሸኙኝ ቦርሳዬን ሲይዙ የነበሩ ልጆች ዛሬም እዛው ሆነው የማያቸው ልጆች አሉ። እንዲህ አንድ ነገር ላይ ችክ ያለባችሁ ሰዎች ቅጠል ከዛፍ ላይ እንደሚረግፍ በኢየሱስ ስም የረገፈ ይሁን። የሌባ እናት የተባላችሁ፣ ዱርዬ የተባላችሁ፣ እማይሞላለት የተባላችሁ፣ እንዲሁ ከንቱ ድካም የተባላችሁ ሰዎች በእርሻ ላይ እንዳለ እርጥብ የስንዴ እርሻ እግዚአብሔር ሽታችሁን እንደዛ ያደርገዋል። እኔ የምናገረው ቃል እንደ ዝናብ በሕይወታችሁ ላይ ይወርዳል። ጌታ ምስክሬ ነው። ምናልባት እናንተ የከተማሪ ስለሆናችሁ ላታውቁ ትችላላችሁ። እኔ ግን አውቃለሁ። እርሻ ላይ እንዳለ እንደ እርጥብ የስንዴ እርሻ ሽታ እግዚአብሔር ሽታችሁን ይቀይረዋል። ጥያቄያችሁን እንደውም የተዋችሁ አንዳንድ ሰዎች ይተው በቃ እንደውም ከችግሬ ጋር የምኖርበት የማጣጥምበት አቅም ይስጠኝ ከዚህ በኋላ ብላችሁ የምትጠይቁ ከመወጣ አቅም ይስጠኝ እዛ ውስጥ ልኑር ያላችሁ ሰዎች ስሙኝ፣ ነግራችኋል። ቀለበት ከጣት ላይ እንደሚወልቅ ቀበቶም ከወገብ ላይ እንደሚፈታ መከራችሁን ከቤታችሁ ይጠርገዋል። በጣም ያንገሸገሻችሁ ሰዎች፣ ያቅለሸለሻችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። እናንተ በቀመራችሁት ማቴማቲክስ ባስቀመጣችሁት ኬሚስትሪ በቀላቀላችኋቸው ጉድ ፊዚክሶች ምናምን ሳይሆን እሱ የውሃውን መናወጥ አልፎ አንዳንዴ
በሚጠብቀው ሂደት ውስጥ ሳያስብ አሁን በምን ይታመናል? ያ ሁሉ ሰው ተከማችቶ ወደዚህ ሰውዬ ሲመጣ ኢየሱስ አሁን አንዳንዶቻችሁ እንዲሁ ነው የምትመጡት። በቃ እንዲሁ መቼም ባይሞላልኝም እንዲህ ባይጸለይልኝም ልከኝ ብላችሁ የመጣችሁ ሰዎች ስሙኝ። አልዓዛር ወደ መቃብር ሲገባ በሽታው አብሮት ነው የገባው። ሲወጣ ግን አብሮት አልወጣም። በሽታው እዛ ነው የቀረው። ልክ እንደዚህ ከዚህ ቤት ስትወጡ መከራችሁ አብሯችሁ አይወጣም። በኢየሱስም ይሄ ቤት ለጥያቄያችሁ መቃብር እንዲሆን ጸለይኩ። ሸቷል የኔ ነገር ያላችሁ ሰዎች ዛሬ ማታ ትንቢት እናገራለሁ። በጌታ በኢየሱስም በህይወት ይኖራል።